ብራምባር ተሰበረ ብራምባር ተሰበረ በአዲስ ጥያቄ መጥቼላችኋለሁ ቤተሰቦቼ። እሱም ምንድነው እንግዲህ ሴት ልጅ ከነ ክብሯ ስትዳር ክብር የሚሰጠው ብራምባር ሲሰበር ለእናት ነው። እንዲህ ጋይስ እኔ አላቅም ነበር። እናንተ እንዲህ እስኪ የምታውቁ ካላችሁ ጻፉ ኮመንት ስር። የዮባና የረዱ ሰርግ እንግዲህ እንደምታዩት ብራምባር ተሰብሮ ብራምባር ተሰበረ ብራምባር ተሰበረ። ሰላም ጤና ይስጥልን። እንዴት ናችሁ? በመጀመሪያ እኔ ያለው ደህና ነኝ እግዚአብሔር ይመስገን። ጠዋት በሰራሁላችሁ ቪዲዮ በጣም አመሰግናችኋለሁ፣ ከልብ አመሰግናለሁ። ዛሬም ደግሞ አንዳንድ ሀሳቦችን ይዤ መጥቻለሁ። ይዤ የመጣሁት እንግዲህ ሴት ልጅ ክብር በሚል ጉዳይ ነው። እንግዲህ ከትዳር በፊት ግንኙነት መኖር አለመኖርና ብራምባር ሲሰበር ለእናት ይሰጣል አይሰጥም በሚለው እንግዲህ በሚገርም ሁኔታ እዮባ ከቤተሰቦቹ ጋር እንግዲህ እቺ እናቷ መሰለችኝ፣ እቺ ስላልኩኝ ይቅርታ እግዚአብሔርን በጣም ነው እየሳቁ የነበረው። ማለት አላቅም እኔ ገርሞኝ እኮ ነው። እዚህ ጋር እንግዲህ ይኸው ወንድ ነው እንደሚይዘው ደግሞ ማለት ብራምባር መሰበሩን ወንድ ነው እንደሚይዘው። በጨርቅ ይሰጣል ሲባል አውቃለሁኝ፣ ይሄን አውቃለሁኝ፣ ግን እኔ ባይኔ አይቼ አላቅም፣ ግን ሲባል አውቃለሁኝ። ይሄ ማለት እንግዲህ በሸዋ በኛ ባህል ማለት ነው እንደዛ። እና እዚህ ውስጥ ደግሞ ዳቦ መከራውን አሳዩት እናንተ ግን እዮባ ግን እንደዚህ እንተ መከራ ሳይታል እንዴ? ዳቦ ስትቆርስ ጉድ እኮ ነው። በመሃሉን በስተውት እነሱ እየታዩበት ነበር። በመሃል ዳቦ መከራውን ያየው ጋይስ። እና አሁን ደግሞ እዚህ ውስጥ ይመስለኛል ቀለበቱ ይሁን የተደረገበት የስም ማውጫው ይሁን አላየሁትም፣ ሲያወጡ አላየሁትም። ቲክታክ ላይ ነው ያየሁት። በነገራችን ላይ ከቲክታክ ላይ እንዲህም አለ እንዲህ ሸዋ ውስጥ እንዲህ ምናምን ብዬ ነው ይዤ የመጣሁት ገርሞኝ ማለት ነው። እና በዚህ አጋጣሚ ሀይሚዬም ማለት ነው ጥብቅ አድርገሽ ይዘሽ እንደዚህ ታስደምሚናለሽ ብዬ ተስፋ አደርጋለሁ። ለሽልማት ተዘጋጁ ጋይስ። ሀይሚ እንደዚህ ያርጋ ብሩኬን በእንደዚህ መልኩ እንትን ካለችው ካስደመመችው ትሸለማለች፣ ይገባታል። እንዲህማ እንዳትነካኝ እንዳላይህ ምን ልታደርገኝ ነው ብለሽ ፎግረሽንማ ከጠፋ እናዝናለን የዛ ቀን ማለት ነው። ምን አገባሽ የሚል አይጠፋም። አረ እንሸልማታለን። እውነት የዓለም ምርጧ ሴት የምትባለው የዛን ሰዓት እንደዚህ በክብር እንትን ካለች ምንም ድርድር የለውም፣ ምንም ጥያቄ የለውም። የዛ ቀን ያደርሰን ብቻ። ደግሞ አፍራችሁ ሳትቀርጹ እንዳትቀሩ። ኧረ ለምን ያሳፍራችኋል? ሲጀመር የዛ ቀን እንዴት ሰርግና ምንድን ነው ሞት አንድ ነው ይባላል እኮ ጋይስ። እና ዳቦውን አገላበጡት አይገልጸውም። ይኸውላችሁ እንግዲህ የምንጃር ጭፈራ ማለት ነው፣ በሸዋ ማለት ነው። በነገራችን ላይ እኛ ሀገር ሰርግ ሲያገቡ እንደዚህ ነው የሚጨፍሩትና ይሄ ጭፈራ አባቴና ወንድሜ በስማም ያንቀጠቀጡታል። እናቴም ትችልበታለች። ልክ እነሱ ነው የመሰሉኝና ደስ የሚል ባህል ነው በነገራችን ላይ ማለት ነው። እኔ ትንሽ ያስገረመኝ ነገር በቃ ይቺ ብራምባር ተሰበረች ተብሎ ለእናት የሰጠችው ነገር እና እስኪ የምታውቁ ካላችሁ እስኪ ኮመንት ስር እንዴት ነው አሳዩን እስኪ። ሄኖክና አንትና እዚህ ጋር በጭፈራ አለቁ ደካማቸው ማለት ነው። እና ብቻ ደስ የሚል ባህል ነው የእውነት ለየት ያለ ባህል። የሆነ ከተማ ሆነው እንዴት ነው ባህሉን ያረሳ ብቻ ደስ የሚል ሰርግ ነው። በነገራችን ላይ ፋሚሊዎቹም የነዮባ ሄኖክ ቤተሰቦች በጣም በቃ ፋኔ ናቸው፣ ያስቃሉ። አዲስም አዲስ ነው። ቃልዬም ቃልዬ ናት እንደምታየዋት። በነገራችን ላይ ቃልዬና አዲስ ሲጋቡ በመዝሙር ነበር የተጋቡት። እንዳያ ዘማሪ ነበር አዲስ ማለት ነው። አሁንም ዘማሪ ነው። ግን አሁን በቃ ደስ የሚለው ነገር ከነሱ ቤት ደጋፊ የላቸውም፣ ተመልካች እንጂ ደጋፊ የለም። ደጋፊ ባለመኖሩ ማለት ነው የእያንዳንዱን ድክመትም ሆነ አለባበስም ሆነ ዝግጅትም ሆኖ ማንም አውጥቶ የፎገራቸው ያንጠለጥላቸው ሰው የለም በነገራችን ላይ ማለት ነው። እና አንዳንዴ አድናቂ ሲኖራችሁ ከባድ ነው። ትንሿንም ትልቋንም ማካበድ እንወዳለን እኛ አበሾች ማለት ነው። ግን እንደዚህ ተመልካች ብቻ ሲኖራችሁ ይመለከታል። ሌላ እንደዚህ ቲክታክ ወስዶ መበጫጨቅ፣ እንደዚህ ፎቶ መዘቅዘቅ አሁን የነሱ ጋር የለም። ከዩቲዩበሮች በጣም በጣም የሚያስደስቱኝ ፋሚሊዎች እነሱ ናቸው። ኋላ እይታቸውም ያው ነው፣ ሰብስክራይበራቸውም ያው ነው። ምንም አዲስ ነገር የለም። የብሩኬም የሃይሚም የአብርሃምም አሁን እይታቸው ምናምን አንድ ነው። ሴት አመጡ፣ ሴት ጎተቱ፣ ስለተጣሉ ምናምን ምንም ሰብስክራይበራቸው ያው ነው፣ የነሱም ያው ነው፣ እይታቸውም ያው ነው። ግን
አንዳንዴ ዩቱብ ቻናል እንዳስለመዳችሁት ነው የሚሆነው እና እኔ የእነሱ ቤተሰብ በዚህ መልኩ በጣም ነው ደስ የሚለኝ በነገራችን ላይ ማለት ነው። እና ኢዮብም እያየነው ነው ያደግነው። እኔ እንደውም ብዙ ጊዜ እሱን አፈቀርኩ ብዬ ቪዲዮ ሰርቼ ከዚህ በፊት ሼር ያደረግልኝ ነበር የሆነ ሰዓት ድሮ ሲንግል በነበረ ሰዓት። አይ ኖ ሲንግል አይደለም ግን ጓደኛውን ይፋ ባላደረገ ሰዓት። ረዱ እንግዲህ የትምህርት ቤት ጓደኛው ናት፣ የትምህርት ቤት ፍቅረኛው ናት። በጣም በቃ ደስ ይላል እንደዚህ ማለት የድሮ ፍቅረኛችሁን በቃ እንዲህ ቃላችሁ ታምኖ እንዲህ ብር አምባር ሰጠ ተብሎ ስትጋቡ ደስ አይላችሁ? በጣም ነው ደስ የሚለውና ኧረ እኔ ሀይሚና ብሩኬን ተመኘዋቸው። የምሬ ነው እንደዚህ እንዲሆንላቸው ማለት ነው። እንደውም ሀይሚ አሁን በቃ ከብሩኬ ጋር አንድ ቤት መኖር አልነበረባቸውም። ግን ቢኖሩም ምንም ማለት አይደለም ያው ራሳቸውን መጠበቃቸው ነው። ግን ደግሞ ሰይጣን መጥፎ እኮ ነው። ይሄ እኮ ሳትፈልጉ ነው እንዲህ አይነት አንዳንድ ሰይጣን በቃ ጥንቀቃ ነኝ ስትሉ እናንተ ሰይጣን መቼስ ምን አቅቶት ያውቃል? ምንም አቅቶት እኮ አያውቅም። ግን በእምነታቸው ጠንካራ መሆን አለባቸው። ብሩክም እንዳያችሁት ማርያምን ተትራስጌው አድርጎ ነው የሚተኛውና ሀይሚም ሚካኤልን ከትራስጌው አድርጋ ነው የምተኛውና ማለት በጸሎታችሁ ምኞታችሁ እንዲሳካ መልካም ምኞቴ ነው። እውነት እኔ ረዱንና ኢዮብን ሳይ ሀይሚና ብሩኬን ያሰብኳቸው። ምክንያቱም አሁን ላይ ጭንቅ ጥብብ ብለው በቃ ሰው እንዲረዳቸው የማያረጉት ጥረት የለምና እውነት በቃ እንደዚህ ሆነው እንደዚህ በደስታ ቢገቡ ምኞቴ ነው። የምሬ ነው። የዛን ሰዓት ለሀይሚ ሽልማት አዘጋጁ። ምክንያቱም ወንድ ነው። በእርግጥ የወንድም ጥንካሬ ያስፈልገዋል። በነገራችን ላይ ግን ደግሞ ሞር ለሴት ከባድ ነው ይሄ ጊዜ ማለት ሴት ልጅ አዛኝ ናት በተፈጥሮዋ ማለት ነው። እና በእንደዚህ አይነት ነገር ስትፈተን ችላ በማለፏ ብቻ ትደነቃለች። እና የዚያ ቀን ያደርሰን ሀይሚዬ። ለማንኛውም ማለት ነው እዚህ ጋር ደግሞ እንግዲህ ሀሰን ምን እያለን ነው? ቡቡዬ እኛ ከሀይሚ ጋር ተጣልቷል እንላለን፣ እሱ ግን የሰው ችግር ሊፈታ ይደውላል። እስኪ እንስማቸው። እንግዳ ያናግርሽ። ሄሎ አለች ማያ አብራክ አዎቹት ቡቡ ነው። ሄሎ ቡቡ ወይ ወንድም አለም ደህና ነው። አንተ ግን ጠፋክ። ተጣልተናል እኔና አንቺ። አባባክሽ ምንድነው እናንተ የምትሆኑት? ቆይ ኧረ ምንም አልልም። ተጣልተናል እኔና አንቺ። ተጣልታችኋል ብሎኝ ነው። ኧረ አልተጣላንም እንዴ? ባለፈው አላየህም እንዴ? ተጣልተናል ብሎክ ነው። እኔ ያሪው ነው አሁን ዛሬ ደውሎ ነው የነገሩኝ። ኧረ እኛ በየደቂቃው አንጣላም። እንጣላለን እኔና አንቺ። ኧረ አንጣላም። ይሄው አየህ አንጣላም። ዝም በላቸው። ኧረ አልተጣላንም። አታብላ ተንከባክበህ ያዛት። አዎ ተንከባክበህ ያዛት። ኧረ እንደውም በትርፍ ነው የሚይዛት። ትርፍ ማለት በቃ ሚስት አስቦ ለጓደኞቹ አስቦ በዚህ መልኩ ችግርን ፈች ሆኖ እንዴት ነው ከሀይሚ ጋር ተጣልቶ ቡቡዬን በዚህ ልክ እኛ የምናማው ትላላችሁ ጋይስ? ለማንኛውም ሀሰን ተረጋጋና እስኪ ደግሞ እዚህ ጋር አንድ ነገር ላሰማችሁ ማለት ነው። እና ብሩኬ እንዲለያዩ ትፈልጋለህ ብሎ ሰው እኔን ሲናገረኝ ሳይ በጣም ነው የምገረመው። እንደውም ያ ነገር ያዝናናኛል። ለምን ሊል እንደቻለ ብሩኬ ሞኝ ልጅ አይደለም። እኔ ብሩኬ ላይ ሴራ አሲሬ ተንኮል አስቤ እሱ አጠገብ ሄጄ ስቀርበው ሕፃን ልጅ አይደለም። ከምንም በላይ ያቀኛል፣ ከማናችሁም በላይ ያቀኛል፣ ይወደኛል። ይሄ የሚያስቀናችሁ ሰዎች ካላችሁ ዛሬም ገደል እንድትገቡ ነው የምፈልገው። ሰፊ ትቡ ሽታ ያለው የሽንት ቤት ትቡ ፈልገህ እዛ ውስጥ መግባት ትችላለህ። እኔ ብሩኬን ስለወደድኩት ምትቀና ሰውዬ ካለህ እኔ ምን ያገባኝ? እኔ ስለወደድኩት ላንተ መጥቼ መልስ መመለስ አይጠበቅብኝም። እና ሀሰን ንግግርህን አስተካክል። ንግግርህ ልክ አይደለም። ከዚህ በላይ ንግግር አለ እንዴ? እንደውም ልክ ንግግር ይሄ ነው። ስለምትወዱት ሰው እንደዚህ ማውራት ማለት እንደውም ልክ የሆነ ንግግር ይሄ ነው አይደል? እና ለመናገር ተናግረውሃል። በቡቡና በሀይሚ መካከል ትገባለህ ብለው ተናግረውሃል። ነገር ግን የሚናገሩ ደግሞ ከምትሰሩት ድራማ ነው። ከዚህ በፊት ድራማ ብላችሁ ጀምራችሁ አንተና ሀይሚ ይፋ አላደረጋችሁም። በዛ ምክንያት ነው። በእናንተ ምክንያት ብሩክ ከሀይሚ ርቆ ጥሎ ሄዶ ነበረ። ስለዚህ የሆነ ነገር ስትሰሩ ለተመልካቾቻችሁ ማብራራት አለባችሁ። ይሄ ነው እንጂ ችግሩ ሌላ ችግር የለብንም። እኛ ማንም ሰው የሚላችሁ ለራሳችሁ የሚጠቅማችሁን ነገር ነው። ሀሰን ደግሞ በዚህ ልክ የዋህ ነህ አንተ።
በቃ ነገሮችን በወደ ማስቀመጥ አትችልም። ሀሰን ደግሞ 100,000 ምናምን ሰብስክራይበር ያለ ሰው ነው። እኛ ትንንሽ ዩቲዩበር እንኳን ብንመላለስ ኦኬ ችግር የለም ለመፈመስ ለምናምን ነው ተብሎ ይታሰብልናል። አንተ ግን በዚህ ልክ ወጥተህ እንዲህ ተባልኩ ለምን ጠላት ታፈራለክ? ማንም ሰው ይህ እየከፈሉ እኮ ነው የሚያዩህ፣ እየከፈሉ ነው የሚሰዱህ። ስለዚህ ለምን የቡቡን ባህሪ ለምን አትይዝም? ትንሽ ነገር ተናገሩኝ ብለህ ለምን ወጥተህ ትናገራለህ? ሀሰን ከራስ ጋር ሁን እንጂ ወደ ራስ ተመለስ። ማንም የፈለገውን ያውራ። እዚህ ጋር አንተ በቃ ልክ እንደ ወንድምህ መሆን አትችልም? እንዲህ ወንድሜ ብለህ ካልክ ከሱ እኮ ብዙ ነገሮች መውሰድ ትችላለህ። ከሱ በላይ አሁን አንተ ተረግጠህ ነው ቡቡ ማለት ነው። በጣም ነው የሚረገጠው፣ ግን ምንም ኖርማል ነው ለሱ። ስድብ እንደውም ያሳምረዋል። በጣም ውብ ቆንጆ ነው የሚያደርገው። በነገራችን ላይ ኮንፊደንስ ይባላል። ስለዚህ የሆነ ነገር ኮሽ ሲል እንደ ሴት እየወጣ መልስ አትስጥ ሀሰን ማለት ነው። የምሬን ነው። በቃ ንቀህ መተዋል አይደለ? እንደዛ ማለት ነው። ወንድምህ እንደዛ ነው እኛ የምናውቀው። ስለዚህ ደግሞ ሰው የሚናገራችሁ በምታደርጉት ነገር ነው እንጂ እያንዳንዷ ነገር እንዲህ ተባልኩ እያልክ እየወጣ የምትመልስ ከሆነ አንተ ጥላቻ ነው የምታበዛው። ለምሳሌ ያ ሰው እኮ እየከፈለ ነው የሚሰድብህ፣ እየከፈለ ነው የሚያይህ። አንተ ደግሞ ለነዛ ሰዎች ቦታ መስጠት የለብህም። ጀስት ከወንድምህ መማር አለብህ። በቃ እኔ ይሄን ነው መልእክት የምሰጥህ፣ እንደ እህት ማለት እንደ እህት ሆኜ መልእክት የምሰጥህ። የወንድሜ መከታ ስለሆንክ እንደዚህ አይነት አስተያየት ነው የምሰጥህ። ሌላው ሀይሚና ማሂ ጀግና ናቸው ላልከው፣ አዎ ጀግና ናቸው። የባላቸው ንግስት ናቸው። ነገር ግን አንዳንዴ ማሂ ወደ ብሩክ ታደላለች። የሆነ ዠለጥ ለማድረግ ትሞክራለች ብሩክን ቪዲዮ ስትሰራ። እንደዛ ስታደርግ ደግሞ እኛ እንለቃትም፣ እንጀልጣታለን። አለቀ በቃ። ምንም የሚደባበቅ ነገር የለም እዚህ ጋር። የዛ የመጣቸው አይዲያ ትነገራለች በሱ ልክ ማለት ነው። እኛ ክብራችሁን ምናምን በእናንተ መጥተው መሰደባቸው ምናምን እሱን እናንተ ናችሁ የምታስከብሯቸው፣ እኛ አይደለንም። እኛ ይዛችሁልን የመጣችሁትን ሀሳብ መስጠት ያው ግዴታ ነው እንደ ተመልካች። ይሄ የሚሳደቡት ምናምን ደግሞ እነሱን ደግሞ ኢግኖር ማድረግ መቻል አለብህ ሀሰን። ሁል ጊዜ እየወጣህ መልስ መስጠት አይጠበቅብም። እኔ እንደዛ ብዬ አስባለሁ። ምክንያቱም እንደ ፌመስ ሰው ስላሰብኩ ነው እንደዛ ምልክ ሰው ከወንድም ብትማር እየተሻለ ነው ብዬ አስባለሁ። ቤተሰቦች ካጠፋሁኝ በጣም ይቅርታ። ምክንያቱም የሰው ልጅ ስትናገሩት ነገም ሌላ ነው የሚጨምርላችሁ። ሚዲያ ላይ ስትወጡ ጥሩ ነገር ብትሰሩም የሆነ ነገር እንቅፋት አይጠፋም። በእኛ እንኳን በትንሽ ዩቲዩበር ስንት ምቀኛ ሰው እያየን አይደል እንዴ? እንኳን እነሱ 100,000 በምናምን ሰብስክራይበር ያላቸው። ስለዚህ ንቀህ መተው ልመድ። አለቀ። የተናገረ ተናገረ፣ የሰደበ ሰደበ፣ አይለጠፍብህ። አንተ ምንጊዜም ሀሰና አለቀ። ትንሽ መልእክት ማስተላለፍ ያለባችሁ የቡታጅራ ዩቲዩበሮች ስለ እናቶቻችሁ ስለ አባቶቻችሁ ብቻ ወጥተው ሲናገሩ የዛን ጊዜ ሽንጣችሁን ወጥራችሁ ተናገሩ። በቃ እናትና አባት መደራደሪያ የሌለው ነገር በቃ እናትና አባት ነው። በቃ የዛኔ ብቻ መልስ ስጡ። ከዛ ውጭ ግን ለምን የፈለጉትን አያረጓችሁም? ተዋቸው። ሲሰለቻቸው ይተዋቸዋል። እናንተ ስራችሁን ብቻ ወጥሩ። ስለዚህ አንተ እውነት የቡቡ ወንድም ነኝ መከታ ነኝ ሃይሚን መከታ ነኝ ካልክ ጠንካራ ልትሆን ይገባል። ሀሰን በትንሽ በትልቋ ኮሽ እያልክ ሚዲያ ላይ አትወጣ። በቃ ሰው የተናገረኝ ብለህ እሱን ርዕስ አድርገህ አትምጣ። ንቀህ መተው። በምትመልስ ጊዜ ነው ሰው እየመለሰልህ የሚመጣው። ሳትፈልግ ነው የማትፈልገውን ነገር እንዲያናግርህ ሰው የሚጋብዝህ። እውነት ሰዎችን ማለት ከሌ እንዲተናገረኝ እንዲህ አላችሁ ብላችሁ የምትከታተሉት ከሆነ እናንተ የማትፈልጉት ካፋችሁ ላፊ ቃል እንዲወጣ ነው የሚያደርጋችሁ። ሰው ንቃችሁ መተው። እውነት እኔ አሁን ታምሌል አድርገው የሚሰድቡኝ ብዙ አሉ፣ ግን አላያቸውም። ለምን? ጥሩ ነገር ለእኔ እንደማያደርጉ ስለማቅ ማለት ነው። ለምን? እሱን ካየሁ እኔም ልናገር ስለምችል። ስለዚህ ብሩኬ ተናግሯል። ያከበረኝን አከብራለሁ፣ ያላከበረኝን አላከብርም ብሏል። ጀግና እንደዛ ነው። በቃ ያከበራችሁን ታከብራላችሁ፣ ያላከበራችሁ አለቀ ዳይ። ስለዚህ ሀሰን ተቆጣ። እናመሰግናለን ቤተሰብ ባይ